በሩሲያው ፕሬዝዳንት ቭላድሚር ፑቲን ላይ አዲስ ክስ ቀርቧል። ክሱ ደግሞ ሽብርተኝነት ሆኗል። የክፍለ ዘመኑ ኃያል መሪ ናቸው የሚል የክብር ካባን የተጎናጸፉት ፕሬዝዳንት ፑቲን በሽብርተኝነት ክስ የቀረበባቸው ከዩክሬኑ አቻቸው ዘለንስኪ ነው። ዘለንስኪ ይህንን ክስ ያቀረቡት በመንገደኞች ባቡር ላይ በተፈጸመ የድሮን ጥቃት የ5 ንጹሃን ሰዎች ሕይወት በመቀጠፉ ነው። ቮሎዲሚር ዘለንስኪ የሩሲያው ፕሬዝዳንት ቭላድሚር ፑቲንን በዩክሬን የመንገደኞች ባቡር ላይ ጥቃት ከተፈጸመ በኋላ በሰጡት አስተያየት የሽብርተኝነት ድርጊት ፈጽመዋል ሲሉ ነው ክሱን ያቀረቡት። በማንኛውም ሀገር በሲቪል ባቡር ላይ የድሮን ጥቃት መፈጸም ከሽብርተኝነት ድርጊት ውጪ ምን ተብሎ ሊሰየም ይችላል አይነት መከራከሪያም አቅርበዋል። እንዲህ ያለው ክስ መቅረብ በሚቀጥለው ሳምንት በአቡዳቢ ቀጠሮ ለተያዘለት ሁለተኛ ዙር የሶስትዮሽ የሰላም ድርድሩ እንዲያደናቅፍም ስጋት ፈጥሯል። በሌላ በኩልም ይህ የምዕራባውያን አዲስ ዓመት ፑቲን እንዳሉት የሩሲያ መሆኑን የሚያመላክት ይሆን የሚለውን በዕለቱ ዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በአዛውንቱ ፕሬዝዳንት ትራምፕ ንጽጽር መሰረት የቀድሞ ኮሚክ ተዋናይ ያሁኑ የዩክሬኑ ፕሬዝዳንት ዘለንስኪ አፋቸው የሚስት መሪ ናቸው። የቀድሞ የስለላ ክፍል ባልደረባ ያሁኑ የሩሲያው ፕሬዝዳንት ፑቲን ደግሞ የወረቀት ላይ ነብር ተደርገው ይቆጠራሉ። እኒህ ሁለት ለየቅል የሚቀመጡ ፕሬዝዳንቶች የትራምፕ ህልም የሆነውን የሰላም ኖቤል ሽልማት እንዳይቀዳጁም እንቅፋት በመሆን ይወቀሳሉ። በእርግጥም በትራምፕ አስተያየት መሰረት ከፕሬዝዳንት ዘለንስኪ አፋቸው ነገር ያበላሻል ወቀሳ ባለፈ የፑቲን ልብ ማግኘት አለመቻላቸው ለሰላም ድርድሩ ፈተና ነው። ይህ ደግሞ እንደ ትራምፕ እምነት 8 ጦርነቶችን አስቁመው ለ9ኛው የሩሲያ ዩክሬን ጦርነት የማስቆም ጥረት ተስፋቸው እንዲመናመን አድርጓል። በይፋዊ መግለጫቸው ከዚህ በኋላ ስለ ሰላም የምንጨነቅበት ምክንያት አይኖረኝም በማለትም ተናግረዋል። ከቆይታ በኋላ ደግሞ የለም አሁን ተስፋ ሰጪ ሁኔታዎች ተፈጥረዋል ሲሉ ብቅ ብለዋል። ተስፋዬ ያሉት ለመጀመሪያ ጊዜ የተጀመረው የሶስትዮሽ የሰላም ስምምነት በተባበሩት አረብ ኤሚሬትስ አቡዳቢ ወደ ቀጣዩ ዙር ለመሸጋገር የሚያስችል ገንቢ ውይይት ከተደረገ በኋላ ነው። ሁለተኛው ዙር የሶስትዮሽ የሰላም ድርድር ለማድረግ ትክክለኛው ቀን ባይቆረጥለትም በሚቀጥለው ሳምንት በአንደኛው ቀን እንደሚሆን መረጃዎች ወጥተዋል። ይህ በተባለ ማግስት ደግሞ ከወደ ዩክሬን የተሰማው ክስተት 4 ዓመታትን ሊደፍን ከአንድ ወር ያነሰ ጊዜ የቀረውን ጦርነት የሚያባብስ ነው። በእርግጥም በዩክሬን ምድር የ5 ንጹሃን ሕይወት መቀጠፍ የጉዳዩ ባለቤት ዩክሬንን ቀርቶ ሌላውንም ለምን ብሎ የሚያስጠይቅ ነው። ነገር ግን በዘለንስኪ በኩል የተሰጠው አስተያየት የንጹሃኑን ሞት የማይመልስ ይልቁንም ሩሲያ ጥቃቷን አጠናክራ እንድትገፋበት የሚገፋፋ ነው። ዘለንስኪ ጥቃቱን በየትኛውም ሀገር እንደ ሽብርተኝነት ድርጊት ብቻ ይቆጠራል። በአውሮፓም ሆነ በአሜሪካ በአረቡ ዓለምም በቻይናም ይሆን በየትኛውም ቦታ ከዚህ ሌላ ስያሜ ሊኖረው እንደማይችል አስረድተዋል። አገሪቱ ተጠያቂ መሆን አለባትም ብለዋል። ሩሲያውያን የመግደልና የሽብርተኛ አቅማቸውን በእጅጉ ጨምረዋል ሲሉም ወቅሰዋል። ከአሁን ቀደምም ፑቲን በዓለም አቀፉ የወንጀለኞች ፍርድ ቤት የስር ማዘዣ ወጥቶባቸዋል። ነገር ግን ይህን መሰሉ ክስ ጦርነቱን ማስቆም አልቻለም። ስለዚህ ፑቲን የሽብርተኝነት ድርጊት ፈጽመዋል የሚለው የዘለንስኪ ክስ መፍትሄ አይመስልም። ዘለንስኪ ላሰሙት ክስ ምክንያት የሆነው ጥቃት የተፈጸመው በሰሜን ምስራቅ ካርኪቭ ክልል ውስጥ ነው። በድሮን በተመታው ባቡር ውስጥ በአጠቃላይ ከ200 በላይ ሰዎች ነበሩ። በባቡሩ ላይ ከተፈጸመው ጥቃት በተጨማሪም በኦዴሳ ግዛት ሩሲያ ባረሰችው የድሮን ጥቃት የ3 ሰዎች ሕይወት አልፏል። ከጥቁር ባህር ዳርቻ 500 ሜትር ርቀት ላይ በኦዴሳ ከተማ ውስጥ በሚገኝ አፓርታማ ህንጻም ተመቷል። በህንጻው 25ኛ ፎቅ ላይ የሚገኝ የቢሮ ግድግዳ በሩሲያ ድሮን ወድሟል። በዚሁ ከተማ ከ50 በላይ የሩሲያ ድሮኖች በፈጸሙት ድብደባ 3 ሰዎችን ገድለው ከ30 በላይ ሰዎች እንዳቆሰሉ የክልሉ ባለስልጣናት ተናግረዋል። እነዚህ ክስተቶች የሩሲያን እየጨመረ የመጣውን የጥቃት ዘመቻ የሚያጎሉ ናቸው። ይህም ዩክሬን ለጦርነቱ እጅ እንድትሰጥ ለማስገደድ ያለመም ይመስላል። በአሁኑ ጊዜ ዋና ከተማዋ ኬቭ ባለፈው ሳምንት በተፈጸመው ጥቃቶች ከደረሰባት የኤሌክትሪክ መቆራረጥ ለማገገም ጥረት እያደረገች ነው። ኬቭ ከአዲሱ ዓመት ጀምሮ በ3 ከባድ የአየር ጥቃቶች ተመታለች። ይህም በመቶዎች የሚቆጠሩ ህንፃዎችን ኃይልና ማሞቂያ አውድሟል። የኢነርጂ ሚኒስትር ዴኒስ ሺሚያል 710,000 የኬቭ ነዋሪዎች ያለ ኤሌክትሪክ እንደሚገኙም ተናግረዋል። የሩሲያ ድሮኖችና የሚሳኤል ጥቃቶች የዩክሬን ሁለተኛዋን ትልቅ ከተማ ካርኪቭን ካጠቁ በኋላም በከተማዋና በአካባቢዋ 80 በመቶ የሚሆነው የኤሌክትሪክ ኃይል ወድሟል። ከንቲባ ኢሆር ቴሬቮቭ እንዳሉት በከተማዋ ውስጥ የኃይል ማመንጫ ጣቢያ ኢላማ ተደርጓል።
በዚህም የሌሊት የሙቀት መጠን ከ0 ዲግሪ ሴልሺየስ በታች ሆኗል። የኔቶ ዋና ጸሐፊ ማርክ ሩት ሩሲያውያን የሲቪል መሠረተ ልማትን በእጅጉ ኢላማ ያደርጋሉ ሲሉም ወቅሰዋል። ዘላቂ የሰላም ስምምነት ወይም የረጅም ጊዜ ተኩስ አቁም ስምምነት እንዲደረግ በተቻለ ፍጥነት መስራት እንደሚገባም አሳስበዋል። አውሮፓ፣ ካናዳና አሜሪካ ለዩክሬን የደህንነት ዋስትናዎች ለመስጠት ዝግጁ መሆናቸውንም አረጋግጠዋል። ሩት በ10 ዓመታት ውስጥ እጅግ አስከፊው ክረምት በካርኪቭ እንደሚከሰትም አስጠንቅቀዋል። ይህ ቀጣይነት ያለው የኤነርጂ መሠረተ ልማት ኢላማ የሩሲያ የክረምት ወቅት ጥቃት አካልም ነው። በተለይም የተያዘው የምዕራባውያን አዲስ ዓመት ከመግባቱ ጥቂት ቀናት ቀደም ብሎ ፑቲን ዩክሬንም ሆነ የተቀረው አውሮፓ ካስደነገጠው አስተያየታቸው ጋር የሚገጣጠም ነው። ፑቲን አስተያየታቸውን በሰጡበት ወቅት 2026 ያለምንም ጥርጥር የሩሲያ የድል ዓመት ይሆናል ሲሉ ተንብየዋል። በእርግጥም ከዚያ ማግስት ጀምሮ እየተፈጸሙ ያሉ የሩሲያ ጥቃቶች ቃል በተግባር መገለጥ እንደሆነ እያስመለከቱ ይገኛል። በምዕራባውያን ጥር ወር ብቻ ከ500 ኪሎ ሜትር በላይ የዩክሬን መሬት በሩሲያ እጅ መውደቁንም ክሬምሊን ይፋ አድርገዋል። የሩሲያ ከፍተኛ ጀነራል ቫለሪ ጌራሲሞቭ ማክሰኞ ዕለት የሩሲያ ጦር በጥር ወር ብቻ በዩክሬን 17 ሰፈሮችን በቁጥጥር ስር በመዋል ከ500 ኪሎ ሜትር በላይ ስፋት ያለውን መሬት መቆጣጠሩን ተናግረዋል። ይህም ከፍተኛ ዋጋ ተከፍሎበት የመጣ መሆኑን የአሜሪካ የቅርብ ጊዜ ጥናት ያሳያል። የሩሲያ ዩክሬን ጦርነት እስካሁን ወደ 2 ሚሊዮን የሚጠጉ ወታደሮችን ገድሏል። የስትራቴጂክና ዓለም አቀፍ ጥናቶች ማዕከል እንደሚለው ደግሞ ጦርነቱ ወደ 1.2 ሚሊዮን የሚጠጉ የሩሲያ ዜጎችን ሕይወት ነጥቋል። በዩክሬን ወገን ደግሞ እስከ 600 ሺህ ዜጎችን ገድሏል። ሩሲያ ከሁለተኛው የዓለም ጦርነት ወዲህ ይህንን የሟቾች ቁጥር ያስተናገደች የመጀመሪያዋ ሀገርም አድርጓታል። የሩሲያ ጦር በዚህ ጉዳይ ላይ በሰጠው አስተያየት የኪሳራውን መጠን የማይካድ መሆኑን በመግለጽ ኃይሎቹ በጦር ሜዳው ላይ በሚያስደንቅ ፍጥነት ወደፊት መጓዛቸውን ቀጥሏል ብሏል። ይህም ሩሲያ የግዛት ጉዳይ ዋና የሶስትዮሽ የሰላም ድርድር አጀንዳ አድርጋ ባቀረበችበት ወቅት መሆኑ ዩክሬንን አጣብቂኝ ውስጥ የሚያስገባ ነው። በሌላ በኩል ደግሞ የቅርብ ጊዜው የሩሲያ ድብደባ የሰላም ጥረቶችን እንዳዳከመ በዘለንስኪ ተገልጿል። አጋሮች ጦርነቱ እንዲያስቆሙ በሞስኮ ላይ ጫና እንዲያሳድሩም አሳስበዋል። እንዲህ ያለው የሩሲያ ጥቃት ይህንን ጦርነት ለማስቆም የሚሰሩ አጋሮችን ጥረት ያዳክማልም ብለዋል። ይህ የዘለንስኪ አስተያየት በእርግጥም የሩሲያ ባለሥልጣናት በጦር ሜዳው ድል መቀዳጀትን እንጂ የሰላም ስምምነት እንደማያስጨነቃቸው የሚያረጋግጥ ነው። የፑቲን ሐሳብም ቢሆን 2026 የሩሲያ የድል ዓመት ይሆናል ማለታቸው በድርድር ሳይሆን በውጊያ የበላይነት መሆኑን ያመላክታል። የቅርብ ጊዜ ወታደራዊ ጥቃት በሲቪሎች ላይ መፈጸም የሶስትዮሽ የሰላም ድርድር ያደናቅፋል እየተባለም ይገኛል። ድርድሩ የሚቀጥል ቢሆን እንኳን ሩሲያ ከፍተኛ ወታደራዊ ድል እያስመዘገበች ባለችበት በዚህ ወቅት መደረጉ የበለጠ ለሩሲያ ድል ይሰጣል። ባለሥልጣናቱም በሚሊዮን የሚቆጠሩ የዩክሬን ዜጎች ከ0 ዲግሪ ሴልሺየስ በታች ክረምቱን እንዲሻገሩ የሚፈቅዱ አይመስልም። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘጋርዲያን፣ ኤፒ ኒውስ እና ዘ ኢንዲፔንደንት በዋቢነት ተጠቅመናል።